ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ስህተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል ዜሮ። ግን ችግር የለውም ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያራዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያራዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የተፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው። ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። አንተ 2-1 እንደዚህ ያስጠላለህ። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድነው ሰከንድ አፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ አፍ ጋር ያለ በሽታን አላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴት ነው የሚችለው? እንዴ ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈሉ ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳያለሁ። ሲቲ ገግሞ 2-1 በዛው ሰከንድ አፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበረ። ምንም አንዴ ብቻ ተሞከረ። እሱም ዶሮኑም አይሰማም እኮ ገባ፣ አይሰማም። ሃላንድ ራሱ ወደኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ። ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ አፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ አፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሀፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ። ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ። ገባ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ የአርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ተረዳችሁ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁ። ያው እኛም ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናትክስ ብለን እኮ ነው፣ ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበን እስቲ ንገረኝ እስቲ ምን ትላለህ? ወይኔ
ወይኔ ቋጠሩ ወይኔ እንቅልፌን በተኛስ ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት ይወላችሁ ይሄ ሁሉ መልእክቱ ለኛ ነው ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው ይወላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይወላችሁ ፎደን ይሳቶን ኳስ አይታችሁታል በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን ኳስ ሰጥቶ መሸሽ አይደለም መከላከል አይደለም ገብቷል ኳሱን ትይዞና አታክ ነው የምታደርገው ይሄው በቃ አሁን ዋንጫው የኛ ነው ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው ጋርዲዮላ እንዲህ ሲዘል አላየሁትም እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ ይሄው እንደ ጻድ ማለት ነው ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው ኢታሃድ ላይ ሄደን 3 ነጥብ እንወስዳለን እንዴት አባታቸው ነው የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት ወይኔ ይሄ ፔፕ ጋርዲዮላ ሰራዊት ነው ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብ የማይምር ጭራቁ ፔፕ ጋርዲዮላ ከባዱ ኒውካስትል ነው ያስተናገደው ዛሬ በኒውካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር ነገር ግን በሚገባ በጀብደኝነት ተወጦታል ነው ምላ ያራዳ ልጅ ልበ ቆራጡ ነው ጋርዲዮላ የሚመቼ ለዚህ ነው ሰው ባለቀ ሰዓት ላይ ራሱን ያጠናክራል ተከላካይ ያስገባል ፋደን ነው ቀይሮ የሚያስገባው ይሄ ነው ፔፕ ጋርዲዮላ ማለት ጀብደኛ እንደ አንበሳ ተወቅቶ እንደ አንበሳ የሚሞት ቡድን ይዞ ሜዳውስ መግባት ካለበት ነው ለዚህ ነው የትኛውም የፕሪሚየር ሊግም ሆነ የትኛውም ቡድን ፔፕ ጋርዲዮላ እንዲያሰለጥነው የሚፈልግበት ዋነኛው ምክንያት ሜዳ ውስጥ የሚረብሽን ነገር አታይም ቢሸነፍ እንኳን ሞክሮ ነው ቢሸነፍ እንኳን ነገሮችን ቢያጣ እንኳን ታግሎ ነው አሁን ማንቸስተር ሲቲ ለዋንጫው በጣም ያስፈራል ያራዳ ልጆች አሁን ማንቸስተር ሲቲ እንከን ባገኘ ቁጥር እየተሳበ ነው የሚመጣ አናኮንዳ ነው የሚሆነው ያራዳ ልጅ ጥርስ ያለው ያኛውን ነው የሚሆነው ሌላ ነገር የለም ጀምሯል አሁን ማንቸስተር ሲቲ እና ፔፕ ጋርዲዮላ እንቅስቃሴያቸውን በሚገርም ሁኔታ ከፍተዋል አዱ ብለው ተጀምሮ በሁለት ነጥብ ጠቧል ከአርሰናል ጋር ነገ ከቶተናም አርሰናል ከባድ ፈተና አለበት ሚካኤል አርቴታን ፈተና እንዴት እንደሚወጣው አናውቅም ነገር ግን ዛሬ ፔፕ ጋርዲዮላ በሚገርም ሁኔታ ተወጥቷል ኦይል መኒ ደርቢ ምን አይነት ጨዋታ ነው የምታሳዩት ኒውካስል አትሊስት ኮንፈረንስ ሊግ መግባት አትፈልጉም ኤኒዌይስ ሲቲ ማለት ነው ፈርስት ሃፍ ኤፍሲ ነው የሆኑ ሞመንቶች ደግሞ እያገኛችሁ ነው አትጠቀሙና ማለት ነው ሰከንድ ሃፍ እንዳንገናኝ በጣም ነው የምታጨሱት በጣም የገባባችሁ ጎል እኔ ምንድነው እንደዚህ መልከስከስ ጋዴሚት ይሄ ጩጬ እኮ ተጫወተባቸው ምን አይነት ሚና ነው ጋርዲዮላ የሰጠው በጣም እኮ ነፃ ነው እኮ በቃ የሚገርም ኒኮ ኦሬሊ በጣም የሚገርም አዲስ ሚና የሚገርም አጫዋወት ለማንኛውም ቋጠሮ ይፋፋም እኔ ተስፋ አልቆርጥም ታይቶኛል ሲጀቶ ሚስጥር ነው ይቋጠር አትሊስት ለሆነ ፐርፐስ ተጫወቱ ኒውካስሎች ለሆነ ፐርፐስ እንዴ ለኛ ብቻ አይደለም የምትጫወቱት እኮ ኮንፈረንስ ይሄን ሁላ ገንዘብ አፍሳችሁ ኮንፈረንስ እንኳን አገቡም ቢዜዋ ፋስ አላችሁ ወይ አለ አተኙም ምንም ማድረግ አይቻልም ማንቸስተር ሲቲ የዋንጫውን አንዱን ጆሮ ይዟል አርሰናል እንግዲህ በወዝ በላብ ሰርተ ብላ ተብሏል ያው የነጥብ ልዩነቱ በሁለት ሆኗል ይሄንን ማንቸስተር ሲቲ አለማድነቅ አይቻልም በተለይ ከምሬን ነው የምላችሁ ምን አይነት ፈርስት ሃፍ ነው ሰከንድ ሃፉን ተውት በቃ ማንቸስተር ሲቲ ሰከንድ ሃፉን ያው ማስቆጠር የሚችልባቸው እድሎች ነበሩ ግን እንደ ፈርስት ሃፉ አልነበረም ጨዋታው ኦሬሊ ምን አይነት ተጫዋች ነው ኒኮ ኦሬሊ ምን አይነት ተጫዋች ነው እኔ ሁለቱን ጎሎች ያስቆጠረበት መንገድ እጅግ በጣም የሚያምሩት ዋው እጅግ በጣም የሚያምር ጎል ነበር ሁለቱንም እንግዲህ ኦሬሊ ያስቆጠረው አርሰናል እንግዲህ ሰርተ ለፍተ በላብ ብላ ተብሏል ከዚህ በኋላ እንግዲህ 50-50 ነው ቻንስ ያላቸው ማለት ነው አርሰናልና ማንቸስተር ሲቲ ዋንጫውን አሸንፎ ለማንሳት ያላቸው ቻንስ ቀሪውን ጨዋታ ለማሸነፍ 50-50 አላቸው እንግዲህ አርሰናል ነገ ይጫወታል ይመቻችሁ ለማንኛውም ሲቲዝን